$440 በቦርሳ ክሬዲት ካርድና ሌሎችን ንብረቶች በመመለስ ሰው ሞልቶ ሰው በጠፋበት በዚህ አስቀያሚ ዘመን ሰው ሆኖ የተገኘ ወንድማችንን ታሪከ ቁም ነገር የፌሚኒዝምን አስከፊ ድብቅ ማንነት በእህታችን ሰብለም መሪዎች ሀብታም የሚሆኑት ሰርተው ሳይሆን ከህዝብ በሚዘርፉት ምንዳ በመሆኑ ሌቦች ናቸው በማለት የተገለጠውን የፀሐይ ብርሃናዊ ጨለማ እውነት ተውኔት አድርገው የሚገልጹልን የፓን አፍሪካን አቀንቃኙና ጸሐፊው ጆሹዋ ማፖንጋ እንዲህ ይሉናል። አብራችሁን ሁኑ። መረጃውን እንሆም። በዚህ ዘመን ግን እንደዚህ አይነት ሰው ያለ ይመስላችኋል? እስኪ አዳምጡት። ከስራ አሁን ቤት እየተመለስኩ እያለ መንገድ ላይ ዋሌት አገኘ። ዋሌት ማለት ነው ጥቅጥቅ ያለ ዋሌት አቁሜ መኪናዬ ጥቅጥቅ ያለ ከዛ ውስጡ ምንድነው ያለው የከፈት አድርጌ ሳየው ላሳያችሁ ምን እንዳለው ዶላር ዶላር ምን ያህል ዶላር እንዳለው እኔ 20 40 60 80 100 20 40 60 80 100 200 ዶላር 20 40 60 80 100 300 ዶላር 50 ምናምን ሺህ ብር ደረሰ። 20 40 60 80 100 400 ዶላር 20 40 440 ዶላር አጠቃላይ 70 ምናምን ሺህ ብር 80 ምናምን ሺህ ብር ይሆናል እዚህ ዋሌት ውስጥ ማለት ነው። በተጨማሪም አይ ቲንክ መታወቂያዎችም አሉ። የጣለው ሰውዬ መታወቂያ አይ ቲንክ ሸፍነው አለው ግን አይዲያ ይታያል ብዬ አስባለሁ። በጣም ኤቲኤም ካርዶች ምናምን ነገር አሉ እዚህ ውስጥ የስራ መግቢያ አይዲ ምናምን ነገር ጭምርም አለውና ይሄ ገንዘብ ከሁሉም በላይ ከዚህ ውስጥ ካሉት ሁሉ ጠቃሚ ይሄ ገንዘብ ነውና 80 ምናምን ሺህ ብር ወደ 70 ምናምን ሺህ ብር ብዙ ወጪዎች በጣም ብዙ ወጪዎች ምልላችሁ ፈልጌ ነው። በወስደው ተጠቃሚ ነኝ። በጣም ተጠቃሚ ነኝ። በጣም ታንፈስ ያደርጋል። ይሄ ቢያንስ በዛ ምን ለኢትዮጵያውያን የአመት ደሞዝ ወይ ደግሞ የ6 ወር ደሞዝ ወይ ዋሬቨር ብቻ እና ይሄ ለአንዳንዶቹ ትልቅ ጥቅም አለውና በወስደው ኢትስ ኦኬ ደስ ይለኛል። ብዙ ነገሮችን ይሸፍንልኛል። ገንዘብ የሚጠላ የለም፣ ገንዘብ ማያስደስት የለም። ግን በዛው ልክ ደግሞ እዳ ነው። ይሄ ሰውዬ ይሄን ገንዘብ ለማግኘት የወሰደበት ታይም አለ፣ የወሰደበት ጊዜ አለ፣ የወሰደበት ኢነርጂ አለ፣ የወሰደበት ላብ አለ፣ ስቃይ አለ፣ ድካም አለ፣ ብዙ ነገር አለ። ይሄ ለሱ ፌር ነው። ይሄ ለሱ ትክክል ነው፣ ይገባዋል። እኔ ይሄንን በወስደው የንጹህ ነፍስ ሲጠፋ የዛ ሰው ደም እግዚአብሔር ዘንድ እንደሚጮህ ሁሉ የዚህ ሰው ላብም ትልቅ የሆነ እዳ ያመጣብኛል። ትልቅ የሆነ እዳ ተሸካሚ ያደርገኛል። የዛ ሰው ላብ እኔን ትፋረደኛለች። ቀላል ገንዘብ አይደለም። በወስደው በጣም ጠቃሚ ነው። ግን ከዚህ በበለጠ ሁኔታ ከዚህ ገንዘብ በበለጠ ሁኔታ ሆኖስ ሜቢ ህይወቴን ወይ መኪናዬን ወይ የሆነ ነገሬን ከዚህ በበለጠ ገንዘብ በእጥፍ በ3 በ4 እጥፍ ማጣው ነገር ይኖራል። ይሄ እርግጥ ነው። የሰው ልጅ እንባ፣ የሰው ልጅ ድካም፣ የሰው ልጅ ነፍስ ይክሳሉ። ዞሮ ይክሳሉ። መቼም ቢሆን ያለ ካሳ መሬት ላይ እነዚህ ነገሮች ፈሰው አይቀሩም ወይ ባክነው አይቀሩምና እግዚአብሔር ይመስገን ሉቃስ ምዕራፍ 6 ላይ ሌሎች እንዲያደርጉልን የምንፈልገውን ነገር እኛም እንድናደርግላቸው ይነግረናል። እዛው ደግሞ አዲስ ብሉይ ኪዳን ላይ ዲትሮኖሚ አይ ቲንክ የወንድምህን በግ ወይ በሬ ወይ አህያ መንገድ ላይ ስታየው አትለፈው፣ ወደ ቤት አምጣውና መልስለት አይነት ነገር ወይ ደግሞ እስኪመጣ ጠብቀህ ባለቤቱ እስኪመጣ ጠብቀህ ቤት አቆየውና ከዛ በኋላ ሲመጣ አንተ መልስለት የሚል ቃል አለና ወዲያው ይሄንን ስወስድ ያ የመጽሐፍ ቅዱስ ጥቅስ ነው ቀጥታ ሞባይል ላይ ገብቼ ማየት የቻልኩትና ይሄንን ነገ ጠዋት ሰውየው ቤት ድረስ ስልክ ቁጥሩ የለም እንዳየሁት አይዲው ላይ የለም፣ እዚህ ላይ አይዲ እንትኑ ላይ የለም፣ ግን አድራሻው አለ። ነገ ጠዋት በአድራሻው መሰረት ሄደን ይሄንን እንሰጠዋለን ማለት ነው። ዛሬ አርብ ነው፣ ሀገር ውስጥ አይደለም ማለት ይመስለኛል። ቅዳሜ ነው፣ እየነጋ ነው። ሶ የነዳጅ ሊያጣ ይችላል።
የገበያ ማለት ሾፒንግ ሱፐርማርኬት ሄዶ ወይ አስፔዛ ነገር ሊያጣ ይችላል። ምክንያቱም ቅዳሜና እሑድ ባንኮች ምናምኖች ሆል ሰርቪስ እነዚህ ነገር ላሳድስ ቢል እንኳን ዝግ ናቸው። ማንም የሚሰማው የለም። ሚስት ሊኖረው ይችላል፣ ልጆች ሊኖሩት ይችላሉ። እነሱን ሊያበላ ሊያጠጣ ይሆናል እነዚህን ገንዘቦች ያወጣው፣ ወይ የቤት ክራይም ሊከፍል ሊሆን ይችላል ሁኖስ። ስለዚህ ነገ ጠዋት ይሄንን ሄደን እንመልሳለን፣ አብረን እንመልሳለን ከእናንተ ጋር። በአድራሻው እጄ አላገኘሁትም። ሌላ አድራሻ እንደቀየረ ነገሩኝ። ስልኩን ለማግኘት ሞከርኩ፣ እነሱም አያውቁትም። ስለዚህ ወደሚሰራበት መስሪያ ቤት ሄጄ ሰኞ ዕለት ፈልጌ ያገኘሁት። ደስ አለው በጣም። እስከነ ቤተሰቡ በጣም ተቸግረው እንደነበር ነገረኝ። የዚህ ቪዲዮ ዓላማ ምስጋናና አድናቆትን ለመሰብሰብ ሳይሆን በላባችን ያላገኘነውን የሰው ድካም ያለበትን ገንዘብ አግኝተን ለራሳችን ጥቅም ላይ ካዋልን የባለቤቱ ላብ ካገኘነው ገንዘብ ይበልጥ አሳምሞ ይበቀለናልና እንጠንቀቅ። እዚህ ውጭ ነው አይ ቲንክ እኔ ውስጥ መስሎኝ የነበረው ሀገር ውስጥ ራይድ የሚሰራ ልጅ ምናምን ነበር የመሰለኝ፣ ግን ከሀገር ውጭ ነው። ምን ያክል ግን ብሩ ራሱ ቫልዩ እንዳለው እያያችሁ ነው። 400 ብር የቤት ኪራይ ይከፍላል፣ የሆነ ነገር ያደርግበታል፣ ቤተሰብ የሆነ ነገር ቤተሰቡ እንደተቸገረ ምናምን ተናገረ ልጁ። ለመድኃኒዓለም እያያችሁ ነው። ብቻ ኤኒዌይ የሰው ገንዘብ ምንም አይጠቅም። ሁላችንም ከልጁ የምንማረው ብዙ ነገር አለ ብዬ አምናለሁ። ለማንኛውም ይህንን ፔጅ ፎሎ ማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ ማድረግ እንዳይረሳ። ይመቻችሁ። አርህን ወጥሮህ ነው። አምቡላንስ ነህ ወይ? ምንድነው እንደዚህ የሚያክለፈልፍ? ምንድነው እንደዚህ የሚያሮጥ? ቆይ ምንድነው ንገረን እስቲ። አምቡላንስ አይደለ? አደጋ ብትፈጥርስ? አደጋ ፈጥራ እንዴ? ሲኖትራክ ነው አደጋ የሚፈጥረው ይባላል። ሲኖትራኩ ራሱ እኮ ፈራክ እኮ። ምንድነው እንደዚህ አድርጎ መንዳት መኪና? አንተን መንግስት መንጃ ፈቃድን መቀበል አለበት፣ መቀማት አለበት። እንዴት ነው አነዳድ? በጣም እኮ ነው የሚያስፈራው። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፕ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን፣ ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ? አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው፣ ስለ እሷ ሴትዮ ተናገሪ፣ ስለ እንደሷ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነትን እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል፣ ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን፣ ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዘኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ
በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። I love my children እወዳቸዋለሁ። ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ። የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ ውሻ ለምታገባ ሴትዮ። ቴንክ ዩ። Any government minister who becomes a millionaire after being to a government office is a thief. That's true. That's very true. There's no millionaire who becomes a millionaire through government salaries. I make that statement loud and clear. So this whole concept of democracy is a facade, the entertainment for the poor, to think that by voting a president into power, they've actually put a man in control. We need people like Traore, who wakes up in the morning and says, I need 3,000 trucks of road equipment on the road by tomorrow. And 3 kilometers from Ghana into Burkina Faso, they are there by tomorrow. I need a hospital there. I need an aeroplane manufacturing industry there. I need and you need to give a president power, the one who can decide, not the one who can steal, the one who can decide and make a change. We look at our countries. Look at Kenya, almost 50 years of independence. 60. Look at Ghana, 63. Look at Zimbabwe, 40 something. And the roads that the colonialists built, we're even battling to repair them with potholes and etc. And you wonder, for the past 45 years, what are we doing? Here's the Minister of Roads, here's the Minister of Public Works, but they simply can't get things done. So what do you need? You need a leader. Boko has picked up the signal. Yeah. Walks up one morning and says, no more diamonds are living here. We are going to beneficiate themselves. You look at Mali, come on, no more. Uranium is going out. We're going to benefit it here. We need Ghana. We need Kenya to say, no more coffee lives here. We will make the chocolates from here. Belgium must order chocolates made in Kenya. You can't take our coffee and take it to Belgium and say it's produced in Belgium. What the hell are you talking about? Who are you cheating here? You don't even have a single bush of a coffee tree in Belgium and say they are the producers of coffee. Who is lying to who? Britain cannot be the sole mother of determining the price of gold. You don't even have a quarry mine to bring me 2 or 3 dust of gold in your country. Where are you getting it from? መሪዎች ሀብታም የሚሆኑት ሰርተው ሳይሆን ከህዝብ በሚዘርፉት ገንዘብ በመሆኑም ሌቦች ናቸው በማለት የተገለጠውን የፀሐይ ብርሃናዊ ጨለማ እውነት ተውኔት አድርገው የፓን አፍሪካኑ አቀንቃኝና ጸሐፊው ጆሹዋ ማፖንጋ ይነግሩናል። የአፍሪካ መሪዎች ሌቦች ናቸው። እኛ የምንፈልገው ቃል የገባውን መሽቶ ሲነጋ የሚተገብር በቀጣይ ቀን ሌላ አስደናቂ ልማት የሚሰራ መንገድ የሚገነባ አምራች ኢንዱስትሪ የሚያስፋፋ የሚተጋ እንደ ቡርኪና ፋሶ የዋጋዱጉ መሪ ካፕቴን ኢብራሂም ትራኦሬ አይነት እንጂ ከባርነት ቀንበር ነፃ ከወጣ ከ40 እና 63 ዓመታት በኋላ ቀኝ ገዢዎች በሰሩት የመንገድ መሰረተ ልማት እየተኩራራ በህዝብ የኑሮ ስቃይ የሚደሰት ሌባ መሪ አይደለም ይሉናል እኚህ አፍሪካዊ ምሁር። ቀጣዩ መረጃችን ደግሞ ፌሚኒዝም ይዞ የመጣው ጣጣ የሴቶችን መብት ማስከበር ቅርፊት ሽፋኑ እንጂ ዋና ዓላማው ወንድ ጠል፣ ሃይማኖት ጠል፣ ከሰባዊ ምግባር ያፈነገጡ፣ ከወግና ባህል የራቁ፣ ሀገራዊና ማህበራዊ ሴትን የማይቀበሉ ዜጎችን በመፍጠር የዲያብሎስ ተገዥ ማድረግ መሆኑን እንደሚከተለው እህቶቻችን በሰፊው ይነግሩናል። ወደ መረጃው ጆርዲ
ያፈራሹ ደቀ መዝሙር ወንበዴዎች ናቸው። ወንበዴዎችሽን ያሰለጠንሽ ወንበድናና መድፈር ነውና ፍሬንድዬ ሴት አድናለሁ ብለሽ እያደፈርሽ እያስደፈርሽን ነው። እየደፈራችሁን ስለሆነ በስራችን እየመጣችሁና እየደፈራችሁን ስለሆነ የኔ ቆንጆ this is America ይሄ አፍሪካ አይደለም። እህታችን ሰብለ ዛሬ በአክራሪ ወንድ ጠል ስብስቦች ጥቃት ደርሶባታል። ቃል በቃል የተጠቀመችው ደፍረውኛል የሚል ቃል በቢዝነሷ ላይ መጥፎ የሆነ ሪቪው በመጻፍ ቢዝነሷን ለማበላሸት ህይወቷን፣ ድካሟን፣ ጥረቷን፣ ልፋቷን ሁሉ ገደል ለመክተት ዘመቻ ጀምረዋል። ይልሽ ወንድ ልጅ ለዚህ ነው አልፈልግህም ስላለችው ራሱን መግዛት አቅቶ አሲድ የደፋባት። አንቺ ብትሺ ትደፊብኝ ነበር ስላላገኘሽኝ ነው። አንቺ ብትሺ ታስደበድብኛለሽ፣ ታስቆርጭኛለሽ፣ ትገይኛለሽ፣ ስራዋን ዲስትሮይ እናድርገው ብለሽ ከመጣሽ ከወንዱ በምሬ የተለየሽው ከደፋሪ። እነዚህ ናቸው እንግዲህ የሴት ጠበቃ ነን የሚሉት፣ የሴት ተቆርቋሪ ነን የሚሉት። ከነሱ የተለየ ሀሳብ ያላትን ሴት የለፋችበትን የደከመችበትን ብዙ ያወጣችበትን ቢዝነሷን ለማበላሸት ለማጨናገፍ የሚዘምቱ ያውም በውሸት ምክንያታቸው ለምን በሀሳብ ተለየሽን የሚል። አሁን ትንሽ ደቂቃ በፊት እነ ጆርዲ ለምን ተነካነ ብላችሁ ከግሩፖችሽ መካከል ብቅ ብለው ሐሳብን በሐሳብ መሞገት ያቃታቸው ግሩፖችሽ አታክ እያደረጉኝ ነው። ይህ ነው ሴትነትን እንግዲህ ምንድነው ሴት ልጅ ፕሮቴክት እናደርጋለን። የሴት ልጅ እኔ የምሰራው ስራ ላይ መታችሁ ይሄ ፐርሰናል ኢሹ ነው። የኔ ፐርሰናል ኦፒኒየን ነው። ፍሪደም ኦፍ ስፒች ነው። መነጋገር ሐሳብን በሐሳብ መሞገት ነው። ሶ ዋት እኔ ሴቷ ቢልድ ያደረኩትን እኔ ጀግናዋ ከስንት ነገር ጋር ታገኝ ቢልድ ያደረኩት ቢዝነሴ ላይ መታችሁ ሪቪው የጻፋችሁት የእውቀታችሁ ልክ ሲመዘን ማለት ነው። ምን ያህል እውቀታችሁ ዜሮ እንደሆነ ሲመዘን ያልተጠቀመ ሰው ሪቪው ማድረግ እንደማይችልና ሪፖርት እንደሚደረግበት ታውቃላችሁ። እሱ ሪፖርት እንደሚደረግባችሁ ታውቃላችሁ። በመታቋቸው ነጭ አንዲት ነጭ ሁለት አበሻ ሆናችሁ እኔ ላይ ሪፖርት አድርጋችሁ ጉግል የኔ የስራዬ ሪቪው ላይ ጻፋችሁ። እኛ ደግሞ መመለስ እንችላለን። this አሜሪካ የሰለጠነ ዓለም ላይ ነን ያለነው። ማንም ሰው ያልተጠቀመ ከሆነ ሪቪው መጻፍ መብት የለውም። ይሄንን እንኳን በጠንቅቃችሁ እንኳን አታውቁ። ሰው በመጥላት ሰው እንትን ባለ ማድረግ የሌለው ውሸት መጥቼ ሰርቪስ ወስጄ እንደዚህ አድርጌ ኤቪደንስ ውሸታሞች። እኔ ግን አንድ ነገር ልንገራችሁ። እኔ አበሻ ነኝ፣ ደግሞ ጀግና ሴት ነኝ። እግዚአብሔር ምስክሬ። ሪቪው ስለተጻፈብኝ ፈርቼ አፌን ዘግቼ የምቀመጥ መስሏችሁ ይሆን? ይልሽ ወንድ ልጅ ለዚህ ነው አልፈልግህም ስላለችው ራሱን መግዛት አቅቶ አሲድ የደፋባት። አንቺ ብትሺ ትደፊብኝ ነበር ስላላገኘሽኝ ነው። አንቺ ብትሺ ታስደበድብኛለሽ፣ ታስቆርጭኛለሽ፣ ትገይኛለሽ፣ ስራዋን ዲስትሮይ እናድርገው ብለሽ ከመጣሽ ከወንዱ በምሬ የተለየሽው ከደፋሪው። አሁን አልተደፈርኩም። አሁን እስራኤል ያልመጣችሁ አታካል ተደረኩ። ይሄ ነው የእናንተ ግሩፕ። ይሄ ነው ማንነታችሁ ሲገለጥ ማለት ነው፣ ሲፈተን። ይኸውልሽ ጻድቅ የሚጫወት ሰው መልአክ የሚጫወትን ሰው ነካ ስታረጊው ጽድቀቱ ይቀርና ከውስጥ ያለው ማንነቱ የሚናከሰው ማንነቱ ይወጣል። ተነካችሁ፣ ነካዋችሁ። እናንተን ደግሞ ፐርሰናሊ አልነካውም፣ ሐሳባችሁን ስነካ አንዲት ሴት እንኳን እኔን አሳምናችሁ ሰብሌ እንደዛ አይደለም እንነጋገር፣ አብረን እንስራ፣ ልናሳምንሽ፣ ላውራሽ ምን አይደለም ያላችሁት። ስራዋን አታከና አፏን ትሰቃለች። you don't know me። ጠይቂያቸው ሚዲያ ላይ የሚያውቁኝ ሚሊየንስ ተነስተውብኝ ፍሬንድ ወደ ኋላ አላልኩም፣ ወደ ውጭ ነው ያልኩት። የሚገርማችሁ ሚዲያ ላይ ጠፍቼ ነበር። አሁን ግን መጣሁ፣ ነካችሁኝ። አሁን ፐርሰናል አታክ መጣ። በሐሳብ ነበረ ሀገሬን ምናምን ህዝብ በቃ የሚያምር የሚመስል ፍትፍታችሁን ይዛችሁ ነበር የመጣችሁትና ፍትፍታችሁን ፈራ ነው። ፍትፍቱ ያስፈራል፣ ውስጡ ነገር አለበት ብለን ስላላችሁ የለበትም ብላችሁ ገለጥ አድርጎ ማስተማር ነበረ ጥሩ ነገሩ። ስማርት ዌው ትክክለኛ ነገር ቢሆን ገልጣችሁ አረዚውስ ምንም ነገር የለም እኔ ልቅመሰውና አንቺም ቢዩ። ግን እናንተ ሲታወቅባችሁ
ሰውን አታክ ታደርጋላችሁ። እኔ ዝም አልልም። ካንቺ ባስኳ በሻለ ጀግና ነኝ፣ አልፈራም። እና ከዚህ ቀን ጀምሮ ሚዲያ ላይ ነኝ ያለሁት። በሀገሬ አልደራደርም። ሪቪዋችሁን ስማችሁንም አስቀምጣለሁ እዚህ ላይ። ሚላ የምትባል አንጄላ የምትባል ሴት ክብነሽ ነው ክብና ምናምን የምትባል ከበቡሽ ክብነሽ ምናምን አለ ሪቪውን እዚሁ ላይ አሁን ፖስት አደርግላችኋለሁ። ጆርዲ ያፈራሹ ደቀ መዝሙር ወንበዴዎች ናቸው። ወንበዴዎችሽን ያሰለጠንሽ ወንበድናና መድፈር ነውና ፍሬንድዬ ሴት አድናለሁ ብለሽ እያደፈርሽ እያስደፈርሽን ነው። እየደፈራችሁን ስለሆነ በስራችን እየመጣችሁና እየደፈራችሁን ስለሆነ የኔ ቆንጆ this is America፣ ይሄ አፍሪካ አይደለም። ሪፖርት ማድረግ ፍሪደም ኦፍ ስፒች የሚባል ነገር ያለበት ማንም የማንንም ቢዝነስ አታክ ማድረግ አይቻልም። ማስነሳት እንችላለን። ደግሞ መኖሪያችን ነው የዘላለም አምላክ እግዚአብሔር ይባላልና ቴንክ ዩ። ግን ከዚህ ሚዲያ ላይ እንዳልጠፋ ስላረጋችሁኝ ከዚህ ቀን ጀምሮ ኤቭሪ ዴይ ነው የምገባው። ኤቭሪ ዴይ አመሰግናለሁ። ብዙ ወንዶች ከሴት ጋር የሚጣሉ ወይም ሴትን የሚያጠቁት በሀሳብ ስለተለየች ነዋል። ምናልባት እሱ ይፈልጋታል፣ እሷ አትፈልገው። ስለዚህ በፈቃዷ ሊያገኛት ስላልቻለ በጉልበት የሚፈልገውን ያደርጋል፣ ጥቃት ይፈጽማል። እነዚህም ሰዎች እነሱ የሚሉትን ስላላለች በጉልበት አንበርክከው እነሱ የሚሉትን እንድትል ጥቃት እየፈጸሙባት ነው። አስገድደው ሊያንበረክኳት፣ ቃሏን ሊያሳጥፏት፣ ከሀሳቧ ሊያጨናግፏት፣ በሀሳብ ሊረቷት ስላልቻሉ በቢዝነሷ መጥተው በውሸት አጥቀተው ልፋቷን ድካሟን መና አስቀርተው ሊያንበረክኳት እየሞከሩ ነው። ከነዚህ ደፋሪ ወንዶች በምንድን ነው የሚለዩት? እነዚህ ደፋሪም ወንድ እኮ እንደዛ ነው። ሴት ልጅ አልስማማ ምናምን ስለምትለው የሚደፍሩ አይደል? እነዚህም እንደዛ በሀሳባቸው ስላልተስማማች በግድ አጥቀተው ቢዝነሷን አበላሽተው ድካሟን መና አስቀርተው አስለቅሰው ሊያንበረክኳት እየሞከሩ። እነዚህ ናቸው የሴት ተቆርቋሪ ነን የሚሉት። እነዚህ ናቸው የሴት ጠበቃ ነን የሚሉት። እንዳልኩት እነዚህ የሴትን መከራ የሴትን ጥቃት እንደ ጭንብል የለበሱ ወንድ ጠል ኃይሎች ናቸው። ወንድን መተካት የሚፈልጉ አክራሪ ወንድ ጠል ስብስቦች ናቸው። ለማንኛውም ብዙዎች ጥሩ ጥሩ ሪቪው እየጻፉላት ነው። በህጋዊ መንገድ እሷ የምትሄድበት አካሄድ እንዳለው ነው። ነገር ግን ስለ እሷ ጥሩ ጥሩ ነገር በመጻፍ የነሱን ባድ ሪቪው ጉድ ሪቪው ማበላሸት ይቻላል። ጥሩ ጥሩ ነገር በመጻፍ ስለሷ የነሱን እንትን መሸፈን ይቻላል። እኚህ ሰዎች 2% የሚሆኑ አይመስለኝም። አግሬሲቭ ስለሆኑ በቁጣ ስለወጡ እንጂ የኢትዮጵያን ህዝብ 1%ም አይሞሉ። በጣም ትንሽ ናቸው። ብንተባበር የእነሱን ሀሳብ ማሸነፍ አያቅተንምና ስለዚህ ሁላችንም በተለይ ከሰብለ ጎን መቆም አለብን የምንል ሰዎች ሁሉ ጉግል ላይ ሰብለ ወይባ ጢስ የሚል ላስ ቬጋስ ውስጥ የሚገኝ ቢዝነስ ነው። በነገራችን ላይ ይሄ የባድ ሪቪው እየጻፉ ሰዎችን የማጥቃት ነገር አሁን በጣም እየተለመደ መጥቷል። ባለፈው ትዝ ይላችሁ እንደሆነ ስለ ኖላን ከነጭ ጓደኞቹ ጋር ወደ ደሴት ላይ ሄዶ ሞቶ የተገኘው ልጅ ስለሱ ልጅ ጉዳይ በዚህ ቻናል አውርቻለሁ። ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የሚገርመው ያቺ ልጇን ያጣች ሴት ነርስ ናት። የኖላን እናት ነርስ ናት። ሆስፒታል ውስጥ ነው የምትሰራው። ልጄ ሞተ ብላ ጥያቄ ስላነሳች ጥያቄዋ ደግሞ በመላው አሜሪካ ላይ እጅግ መነጋገሪያ አጀንዳ ስለሆነ የእሷን ጥያቄ የልጄን ሞት ምክንያት ማወቅ እፈልጋለሁ የሚል ጥያቄ ያናደዳቸው ጸረ ጥቁር የሆኑ የጥቁር ጥላቻ ያላቸው ዘረኞች የሆስፒታሉ ገጽ ላይ ሄደው ባድ ሪቪው በመጻፍ ህይወቷን ለማበላሸት ይሞክሩ ነበር። ልጇን ያጣች ሴት ላይ እንደገና ደግሞ መጥፎ ሪቪው በመጻፍ ስራዋን ሊያሳጧት የሚጨክኑ ጨካኞች አሉ። አስቡት፣ በውሸት ማለት ነው። እሷ ልጇን ያጣችው ልጄ የሞተበትን ምክንያት አሳውቁኝ የሚል ጥያቄ ነው ያነሳችው። የልጄ ሞት ተሸፋፍኖ እንዲቀር አልፈልግም፣ እውነቱ ይውጣ የሚል ጥያቄ ነው ያነሳችው። ፍትሃዊ ጥያቄ ነው፣ የፍትህ ጥያቄ ነው የጠየቀችው። ነገር ግን እንዴት ነጭ ልጆቻችንን እንደዚህ አይነት ጥያቄ ታነሻለሽ በሚል መጥፎ ሪፖርት በመጻፍ ከስራዋ ለማደናቀፍ በጉዳት ላይ ሌላ ጉዳት ለመጨመር ጥረት የሚያደርጉ ሐሰተኞች፣ አጭበርባሪዎች፣ ዘረኞች ነበሩ። በእርግጥ ያ የነሱ መጥፎ ሪቪው የትም አልደረሰም። የኖላን ኬዝ እስካሁን መጨረሻው አልታወቀም። አሁንም እጅግ በጣም ውስብስብ በሆነ ሂደት ላይ ነው ያለው። ስለዚህ ይህን ቢዝነስ ምናልባት 5 ስታር እየሰጡ ጥሩ ጥሩ ነገሮች እየጻፉ የእነሱን ነገር ማበላሸት እንችላለን። ወንድ ጠሎች ላይ የሚታዩ ባህሪ ይሄ ነው። እነሱ ያሉትን አሜን ብለ አቀርቅረ ካልተቀበልክ
እንደዚህ ያጠቋል፣ በውሸት ያጠቋል። አታላዮች ናቸው። እውነት የለም ማለት ነው። ሰውን በውሸት የምታጠቃው ከሆነ በውሸት ሪቪው ልታጠቃው የምትሞክር ከሆነ አንተ አምባገነን፣ እውነት የለህም። አንተ አስመሳይ ነህ። አንተ ነውረኛ ነህ። እውነት የለህማ። ትግል የእውነት ትግል ከሆነ እውነተኛ ሐሳብን ይዘህ ታገል። ትግል የእውነት ከሆነ እውነትን ይዘህ ታገል። ለም በውሸት ሌሎችን በማጥቃት ለማሸነፍ ትሞክራለህ። እውነት ካለ በእውነትህ አሸንፍ። እውነት ያሰባችሁት ጥያቄ የሴቶች ጉዳት ከሆነ የሴቶችን ጉዳት ንጹህ ጥያቄ በማቅረብ መታገል ነው። እሱን ደግሞ የሚቃወመው የለም። በሴቶች ጥቃት ላይ የሚጨምር ሌላ ማጭበርበር አያስፈልግም። ሌላ ተንኮል፣ ሴራ፣ ደባ አያስፈልግም። ብቻውን የሴቶች ጥቃት መልስ ሊያገኝ የሚችል ጥንካሬ ያለው ጥያቄ ነው። ሌላ የእናንተ ግሳንግስ፣ ተንኮልና ሴራ፣ ውሸትና ማጭበርበር አያስፈልጉም። እውነተኛ የሆነ ጥያቄ ብቻውን ይበቂ ነው ለማሸነፍ። ደግሞ ብዙዎች የሚገዙ ጥያቄ ነው። እናንተ ግን ድብቅ ዓላማችሁ የሴቶች ጥያቄ ሳይሆን ጸረ ወንድ የሆነ አክራሪ፣ አደገኛ የሆነ ለሃይማኖትም ለባህልም ለምንም የማይሆን በእናንተ ኢጎ ላይ የተመሰረተ አደገኛ አካሄድ ነው።